ጦርነት ሲጀመር ፖለቲከኞች ጥይት ያቀብላሉ፣ ባለጠጎችም ምግብና ውሃን ያቀርባሉ፣ ድሆች ግን ልጆቻቸውን ይለግሳሉ። ጦርነት ሲያበቃ ፖለቲከኞች ቀሪ ጥይቶችን ይሰበስባሉ፣ ባለጠጎችም ከጦርነት በተረፈው ሀብታቸው ማደግን ይጀምራሉ፣ ድሆች ግን ልጆቻቸውን በመቃብር ስፍራ ይፈልጋሉ። ይህ ነው የጦርነት ዶሴው። ዘመን ሊያበቃ የፍርድ ቀንም ሊመጣ ጊዜው አሁን እንደሆነ ልናስተውል ይገባል። አሁን በዓለማችን ሁሉ የሚሰማው የመከራ የደም መፋሰስና የጦርነት በሰዎች ዘንድም ያለ የመጨረሻ ዘመን የማንቂያ ደወል ነው። ቅዱስ መጽሐፉ እንደሚለን እንግዲህ በነቢዩ ዳንኤል የተነገረው የጥፋት እርኩሰት በተቀደሰ ስፍራ ቆሞ ስታዩ አንባቢው ያስተውል። ማልቀስና መጮህ ዛሬም ነው። አብያተ ክርስቲያናት ወደ አመድነት ተቀይረዋል። ክርስቲያኖች ከፍተኛ ጭንቀት ውስጥም ናቸው። አስክሬኖች በየሜዳው ተዘርግፈዋል። ቤተሰብ ተበትኗል። ህፃናት ያለ እድሜያቸው የሚሰሙት የጦርነት ድምጽም በጆሮአቸው ያቃጭላል። ጦርነት ተፋፍሞ ቀጥሏል። የኢራንና የእስራኤል ጦርነት በእነሱ መሃል ብቻ ማያበቃም። የዚህ ጦርነት መጨረሻና ይዞ የሚመጣው መዘዝ የኢትዮጵያ እጣ ፈንታ ምን ይሆን የሚለውንም እኛም በዝርዝር ይዘንላችኋል፣ ታድምጡታላችሁ። በሌላኛው መረጃችን ተወዳጁ ዘማሪና ፓስተር ትዝታው ሳሙኤል በተለያዩ መዝሙሮቹ ስለ ኢየሱስ ክርስቶስ ጌትነትና አዳኝነት የወንጌል እውነት ከመናገር ባለፈም በራሱ የተለያዩ ሶሻል ሚዲያዎች ደግሞ ይህን ለዘላለም የማይሻር እውነት የሆነውን የእግዚአብሔር ቃል ለዓለም በማድረስ የሚገኝ ወንድማችን ነው። ታዲያ የወንድም በቅርብ ቀናት ውስጥም ወደ ኢትዮጵያ መግባቱን ተከትሎም በኦርቶዶክሳውያን ዘንድ ከፍተኛ ቁጣም ተቀስቅሶ ተመልክተናል። ሆኖም ግን በዛሬው ዕለት የተሰማው እጅግ አስደንጋጭ ሆኗል። ፓስተር ትዝታው ሳሙኤል ስለ ኦርቶዶክስ ቤተክርስቲያን ታቦትና አባቶች በተናገረው ንግግርም ከኢትዮጵያ እንዳይወጣ በሕግ ሊጠየቅ መሆኑን ተሰምቷል። ታዲያ ፓስተር ትዝታው ለእስር የሚያበቃው ንግግሩ ምን ነበር? በዚህ ጉዳይ ላይ ከኦርቶዶክስ ቤተክርስቲያን የተሰማው ክስ ምን ይሆን? በፓስተር ትዝታው ሳሙኤልስ የተሰጠው ምላሽ ምን ይመስላል የሚለውን እኛም በዝርዝር ይዘንላችኋል። እንዲሁ በቆይታችሁ ታደምጡታላችሁ። እስከ መረጃው ፍጻሜ አብራችሁን ቆዩ። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ ዘመን ሊያበቃ የፍርድ ቀንም ሊመጣ ጊዜው አሁን እንደሆነ ልናስተውል ይገባል። አሁን በዓለም ሁሉ የሚሰማው የመከራ የደም መፋሰስና የጦርነት በሰዎች ዘንድም ያለው ይህ የመጨረሻ የማንቂያ ደወልም ነው። ቅዱስ መጽሐፉ እንደሚለን እንግዲህ በነቢዩ ዳንኤል የተነገረው የጥፋት እርኩሰት በተቀደሰ ስፍራ ቆሞ ስታዩ አንባቢው የሚያስተውል ከዛም ጊዜ ከዓለም መጀመሪያ ጀምሮም እስከ ዛሬ ያልሆነ ከእንግዲህም ከቶ የማይሆን ታላቅ መከራም ይሆናል። ከዚህ መከራ ለማምለጥም የማንቂያ ደወል ነው ያለውን ከሰሞኑ የፖለቲከኛና የሚዲያ አውታር ገጾችን የተቆጣጠረው የእስራኤልና የኢራን ጦርነትን ትንሽም እንበላችሁ። ከባቢሎናውያን እስከ ታላቁ እስክንድር፣ ከፋርሶች እስከ ሮማውያን፣ ከኦቶማኖች እስከ ታላቁ ብሪታንያ ድረስ በስፍራው ግጭት ተሸምኖ ሞት ሲታጨድበት የኖረም ስፍራ ነው። ባለፈው ግማሽ ክፍለ ዓመትም በዛ የሆነው ለቅሶ፣ መራር ጩኸትና ፍትጊያ የቀጠናው መልካን ፖለቲካ ገጽታ ላይ ያሰፈረው ተጽዕኖ ቀላል የሚባልም አይደለም። የኢራንና የእስራኤል ጦርነትም በወትሮም እሳትና ጭድ ለሆኑ ሀገራቶችንም በርም የከፈተ ነው። የምድር ገሃነም የሆነችው ጋዛ ሰርጥም ማንቃት፣ መጸለይ፣ መንበርከክም አሁን ነው። የኢራንና የእስራኤል ጦርነትም የዓለምን ፍጻሜ ከሚያመላክቱ ነገሮች ውስጥም አንዱና ዋነኛውም ነው። ታዲያ አሁን ላይ ዓለማችን በከፍተኛ ጦርነት እየታመሰች ብዙዎችም ከሀዘን ተቆራኝተው ጦርነትና ስጋቱም እየተፋፋመም ቀጥሏል። በእርግጥ ጦርነት እጅግ ከባድ ነው። የሰው ነፍስ እንደ ቅጠል ሲረገፍ፣ አስክሬን ሲረገጥ፣ ህፃናት ያለ ወላጅ ሜዳ ላይ ሲወድቁ ከሙሉ ሰውነት ጎለው መመልከትም ከጦርነት የሚተርፉ እውነታዎችም ናቸው። ከሚሰሙትና በሩቅ ሆነው ከሚታዩት ባለፈም በውስጡ ያሉ የጦርነቱ ተቋዳሽ ሆኖም ይታመሙበታል። የኢራንና የእስራኤል ጦርነት ዓለሙን በሙሉ እያተራመሰም ነው። በርካታ ክርስቲያኖች ከፍተኛ ስቃይ ውስጥም ገብተዋል። አብያተ ክርስቲያናት እንዳልነበሩም ሆነው ወደ አመድነት ተቀይረዋል። እስራኤል በኢራን፣ ኢራን ደግሞ በእስራኤል ላይ የቦምብና የኒውክሌር የሚሳኤል ማዕተም በየሰዓቱና በየደቂቃው እያዘነቡም ነው። የሚሰማው የሚሆነው ነገር ሁሉ በእጅጉን ያስደነግጣል። ህዝበ ክርስቲያን ሁሉ በዚህ እልቂትም ልትጸልዩ፣ ልትነቁ፣ በእግዚአብሔር ፊትም ልትወድቁም ይገባል። ተባብሶ በቀጠለው የኢራንና የእስራኤል ጦርነትም ከትላንት በስቲያ በርካታ የዜና ወኪሎች እንደገለጹትም እስራኤል ኢራንን የደበደበች ሲሆን የጦር አዛዦች፣ የኒውክሌር ሳይንቲስቶችም ተገለዋል። ይህ ጥፋት ከሆነም በነጋታውም ኢራን ቁጣን ተላብሳ በድሮኖች ምላሽንም ሰጥታ ነበር። ነገር ግን ከዚህ ምላሽ በኋላ ትላንት ማምሻ ሚሳኤሎችንም ስትተኩስም ነበር። ይህ ሚሳኤልም በቴላስና በኢየሩሳሌም መካከል ላይ የወደቀ ሲሆን ውድመትንም አድርሷል። እስራኤልም ሌሊቱን ሙሉ ስትታመስ ማድሯም ነው የተሰማው። በአጠቃላይም በዚህ ጦርነት 3 የኒውክሌር ጣቢያዎች መመታቱ የተሰማ ሲሆን የኢራን የበቀል እርምጃም ከዚህ በኋላ የከፋ እንደሚሆን በፖለቲካ ተንታኞች ዘንድ እየተነገረም ይገኛል።
ታዲያ ይህ በእንዲህ እንዳለ ፈጽሞ ያልተጠበቀው የአሜሪካ ፕሬዝዳንት ዶናልድ ትራምፕም ከቶ ያልተጠበቀ ያረጋጋል፣ ጦርነቱን ያረግባል ተብሎ ቢጠበቅም ነገሮች የተገላቢጦሽ ሆነው የጦርነቱ ደጋፊ መሆናቸውም ተሰምቷል። በዚህ ጦርነትም የሆርሞን ሰርጥ እንደሚዘጋም የማስጠንቀቂያ መልእክት የተላለፈ ሲሆን ይህም የዓለምን 1/3 የንግድ ማሳለጫ በመሆኑ ዓለም የምግብ እጦትና የፍጆታ ዕቃዎች እጥረትም ታስተናግድም ትችላለች የሚል ስጋት መፈጠሩም የተገለጸ ሲሆን በበርካቶች ዘንድም ስጋትንም ጥሏል። ታዲያ በዚህ በመጨረሻ ዘመን ከሚታዩ ነገሮች ውስጥም በጣም ከባድ የሚባለው ነገር ይህ ጦርነት ሲሆን ሕዝበ ክርስቲያኑም ፊቱን ወደ እግዚአብሔር የሚመልስበት ጊዜውም ነው። የጥልቁ ዓለም ገዢ በሀገራችን መንግስታት ጀርባ ላይ ተቆናጦ አንተ የበላይ ነህ የሚል የበላይነትን የሚያሰፍር የጨለማ አሰራር ያለ ሲሆን ይህም ጥልቁ ስራውን ትውልድ ወደ ክርስቶስ ኢየሱስ እንዳይመጣና ወንጌልም በኃይል እንዳይነገር ሰው ሲሞት በእልቂት በበሽታ እንዲጠፋ የጥልቁ ፍላጎት በመሆኑ ቅዱሳን በጸሎት በእግዚአብሔር ፊት እንድትሆኑና ከዚህ ጦርነትም ጀርባ ያለውን ድብቅ ሴራ እንድታስተውሉ ስንል እኛም መልእክታችንን ማጋራት ወደድን። አስከትለን ወደ ያዝንላችሁ መረጃችን ስናልፍ ተወዳጁ ዘማሪና ፓስተር ትዝታው ሳሙኤል በተለያዩ መዝሙሮቹ ስለ ኢየሱስ ክርስቶስ ጌትነትና አዳኝነት የወንጌል እውነት ከመናገር ባለፈ በራሱ የተለያዩ ሶሻል ሚዲያዎች ደግሞ ይህን ለዘላለሙ የማይሻር እውነት የሆነውን የእግዚአብሔር ቃል ለዓለም በማድረስ የሚገኝ ወንድማችን ነው። ታዲያ እኛም አስቀድመን እንዳደረስናችሁ ከብዙ ዓመታት ቆይታ በኋላ ባሳለፍነው ሳምንት ወደ ሀገር ቤት ሲገባ ደማቅ አቀባበል የተደረገለት ሲሆን በዚህም አቀባበል ልክ እንደርሱ ሁሉ የወንጌል አማኞችን በመቀላቀል ብዙ ነፍሳትን እየተናጠቁና ወደ እግዚአብሔር መንግስትም እያፈለሱ ያሉትን መምህር በጋሻው ደሳለኝን ጨምሮ ዘማሪ ዘርፌ ከበደ እንዲሁ ሌሎች ታዋቂ ሰዎችን ጨምሮ በፓስተር ትዝታው ወደ ሀገር ኢትዮጵያ ከረጅም ጊዜ በኋላ መምጣቱን ተከትሎ እንኳን ደህና መጣ አቀባበል አድርገውለትም ነበር። ታዲያ በዛሬው ዕለት ግን በተሰማው መረጃ የወንድማችን በአገልግሎቱ ጊዜ ኦርቶዶክስን የሚያስከፋ ንግግር አድርገሃል በሚልም ከእውነት የወጣ መታሰር አለበት የሚል ዘመቻም በማህበራዊ ሚዲያ ላይ የተከፈተበት ሲሆን በዚህም ላይ አንድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ ግለሰብም በስሜታዊነት ተሞልቶ የደቡብ ፍርድን ሲያከናውን ተመልክተናል። በንግግሩም የኢትዮጵያ ኦርቶዶክስ ቤተክርስቲያን አባቶች ዝም ካላችሁ ስድብ ተመችቷቸዋል ማለት ነው ወይንም የተናገረው እውነት ነው። ስለዚህ የትና እንዴት አየን ብላችሁ ቢያንስ ለቤተ ክርስቲያን ሳትሉ ቢያንስ ስለ ድንግል ማርያም ትታችሁ ስለ ጻድቃን ሰማዕታት ትታችሁ ስለ ስማችሁ ብላችሁ ሕግ አስከብሩ በማለትም በልህኝነትና ቁጣን በተላበሰ አንደበትን የተናገረ ሲሆን ይመልክቱም በርካታ ኦርቶዶክሳውያን እየተቀባበሉት ፓስተር ትዝታው ሳሙኤል በሕግ ፊት የመቅረብ ከፍተኛ ርብርብን እያከናወኑ ይገኛሉ። ሆኖም ግን በራሱ ሃይማኖት ተከታይ ሲከናወን ትክክል የሆነው በሌላ ሃይማኖት ሲደረግ ስተትም ይሆን ምክንያትም የለም። ትላንት እፎይ የተባለ ወጣት በእስልምና እምነት ተከታይ መጽሐፍ ላይ የሰፈረውን ነገር ተናግሯል። ቀጥታ ነው ያነበበው። ለምን ይከሰሳል? እኛም እፎይ ነን በሚል በእስልምና እምነት ተከታዮች ዘንድ የተነሳን ጸብና የደቡብ ፍርድን ያረገቡ ሰዎች ዛሬ ላይ በኢትዮጵያ ኦርቶዶክስ ቤተክርስቲያን ገድላት ተብለው የተጻፉት ከመጽሐፍ ቅዱስ እውነት የሚጻረሩ መጽሐፍትን ገልጦ አንብቦ እንጂ ከራሱ ፈጥሮ የተናገረው አለመሆኑ የተገለጸ ሆኖ ሳለ ታቦት መክተፊያ ነው ሲል የተናገረው አስቀድሞ በራሳቸው ሊቀ መምህር ተብሎ በሚጠራው ዶክተር ዘበነ የተነገረ ንግርትና እውነታ መሆኑን ያልተገነዘቡ ግለሰቦችም በፍርድ ይጠየቅልን ሲሉ የኦርቶዶክስ ቤተክርስቲያን አባቶችን የሚጠይቁ ወጣቶች ከቁጥርም አልፈዋል። ታዲያ ይህን የተመለከተው ፓስተር ትዝታው ሳሙኤልም በሕግ የምትጠየቅበት ምክንያት የለም፣ አዎ አሁንም ቢሆን ታቦት መክተፊያ ነው በማለትም እጅግ አነጋጋሪ ምላሽ ሰጥቷል። ምላሹ ምን ይሆን? ከአንደበቱ እንድታደምጡት ጋበዝን። ማስረጃና በመረጃ ያቀረብናቸው ነገሮች ሊናገሩ ሞክረዋል። አንዳንዶች እኔው ያልኩትን ዘበነ ብሎታል። እኔው ያልኩት ታቦት መክተፊያ ነው የተባለው አዎ መክተፊያ ነው ብሏል። ይሄ ደግሞ እውነት ሊትራሊ መክተፊያ ይዘው ሲወጡ ከመርካቶ የተገዛ መክተፊያ ይዘው ሲወጡ አቅርቢያል። እሱን እያየ ሰው እንዴት ነው ሊክድ የሚሞክረው ማለት ነው? እኔ ቄስ ነኝ። በኦርቶዶክስ ቤተ እምነት ውስጥ ወደ 9 ዓመት በቅስና አገልግያለሁ፣ በድቁና አገልግያለሁ። እኔ ማውቀውን አንተ ተሸፋፍኖ የምታውቀውን ታቦት የሚባለውን ነገር ከሸክሙ ጀምሮ የሚሰራበትን ፕሮሰስ ጭምር ስናገር ነበር። ይሄ ውሸት ነው? እውነት እኮ ማውቀውን እኮ የኖርኩበትን ነው የምናገረው። አንተ ተሸፋፍኖ ነው የምታውቀው፣ እኔ ገልጬ ዘይት እየቀባው ነው ማውቀው። ይሄ እውነት አይደለም፣ ይሄ ውሸት ነው። ፍርድ ቤት በቀርብ የምናገረው እንደውም እግዚአብሔር ይባረክ ይሄንን እውነት ምንም የምንሸፍነው ነገር የለም። ስንት አይነት ጉድ የሰው ደም መስዋዕት እየቀረበባቸው ያሉ ገዳማት ጭምር
ሰው ሊትራሊ የሚታረድባቸው ገዳማት እንዳሉ በራሳቸው አንደበት ከቤተ ክህነት በሾለኩ መረጃዎች እየቀረበ እያየን ይሄንን መናገር ይሄንን እውነት ለሰዎች ማድረስ በምንም ታምር ሊያስከስስ አይችልም፣ መረጃና ማስረጃ ያለው ስለሆነ። ስለዚህ እውነት በከፍታም ቢሆን በሸለቆም ቢሆን በየትኛውም ስፍራ ይነገራል ማለት ነው። አንዳንድ ያልገባቸውን ደግሞ የሚናገሩ ሰዎች አሉ። ልክ አገር እንደገዙ አድርገው የሚያስቡ ደግሞ አሉ። ማለት ሌላ ሃይማኖት ያለው ሰው ኢትዮጵያ ውስጥ መግባት እንዳልተፈቀደለት አድርገው የሚያስቡ በጣም በጣም ጠባብ የሆኑ ሰዎች አሉ። በጣም ምስኪን የሆኑ ሰዎች አሉ። ተወልደን ያደግንበት ምድር ስንገባ እኛ ኢትዮጵያውያን ስንገባ ያ ነገር እንዴት ነው ሰው ሊረብሸው የሚገባ? እና ደግሞ ህግ ሊቀርጽና ሊያወጣ የሚችለው በምን አይነት አግባብ? መንግስት አለ እኮ እዚህ ሀገር መንግስት አይደለ? ህግ የሚያስከብር አገር የሚገዛ ልማት የሚሰራ መንግስት አለ። በእያንዳንዱ ጉዳይ ላይ የሚመለከተው ማለት ነው። ይሄ የዜግነትን መብት የስብዕና መብት ነው። ማንም ሊሰጥና ሊነሳ የሚችለው ነገር አይደለም። መስረቅ ነውር ነው፣ ኃጢአት ነው። አየው፣ ክፋት ኃጢአት ነው። ጸብ፣ ክርክር፣ ይሄ ሰዎችን በኃይልና በተጽዕኖ ነገሮችን ለማሳመን መጣር እሱ በጣም በጣም ነውር ነው፣ ወንጀልም። ሰውን ግን መረጃና ማስረጃ አቅርቦ የእግዚአብሔር ቃል እንዲህ ይላል፣ ይሄ ደግሞ የእናንተ ሐሰት ይሄን ይላል፣ አነጻጽረ መርጠ ጌታን ተቀበል ማለት በምንም ተአምር ጥፋት ሊሆን አይችል፣ ወንጀል ሊሆን አይችል። ስለዚህ ለምንወደው ደግሞ ላሳደገን አሁን የነዚህን ቦዘኔዎች እኔ በጣም ነው ማዝነው በእውነት ይሄን ስናገር ዱርይነት ነው። ሰው አገሩ ሲገባ እንዲህ አይነት ትርምስ መፍጠር በጣም ነውር ነው፣ አጸያፊ ነው። በማይመለከተው ጉዳይ ደግሞ ገብቶ ሲፈተፍት ስታዩ በጣም ነው የሚያሳዝነው። እና በገዛ በምድራችን በኢትዮጵያ ወንጌል ይሰበካል። በብዙ የተሐድሶ እንቅስቃሴ ውስጥ ባሉ ወንድሞች የሚነገረው ይሄው እውነት ነው። ምንም እኮ የሚደባበቅ ነገር የለውም። ሁሉ ፊት ለፊት ነው። እነሱም የሚናገሩት ይሄንን ነው። እንደውም ጌታ ቢፈቅድና ብንኖር በህብረት የምናቀርባቸው ፕሮግራሞች ይኖሩናል። ረፋት በህብረት ከዚህ በፊት በተለያየ ቦታ ሆነን ነው አይደለም እናቀርበው። ህብረት ፈጥረን ደግሞ አንድ ላይ ሆነን እስቲ እንቀርብላችኋለን። ደግሞ እሱን በደምጆ ታረጋላችሁ እና ህዝባችን እንዲድን እንፈልጋለን። እኔ ያልዳኑ ቤተሰቦች አሉኝ፣ ገና የሚቀርብ ውርሳ በክርስቶስ መወረስ ያለበት ፋሚሊ አለ። እውነት ተመስክሮለት ሲቀለድበት የኖረ ህዝብ አለ። አየው፣ ቤተሰቤን ነፃ ማውጣት እፈልጋለሁ ከዚህ የሲኦል እሳት እራት እየሆነ ከሚሄድበት መንገድ ውስጥ ነቃ ብሎ ወንጌል ሰምቶ ህይወትን እንዲመርጥ ልሰብክለት ወኢየሱስን ልነግረው የሚገባ ወገን አለኝ። አንተ ምንም ላይ መስልህ ይችላል፣ እናንተ ምንም ላይ ገባችሁ ይችላል። ምናልባትም በሶሻል ሚዲያ የሚገኙ በጣም ጥቃቅን የሆኑ ሽርፍራፊ ሳንቲሞችን ምትለቃቀሙበት ነገር ሊሆን ይችላል። የሰው ነፍስን ማዳን ወንጌል ነግሮ ነፍሳትን መናጠቅ ግን ከምንም ነገር የሚበልጥ ክብር። አሜን፣ ሃሌሉያ። ለሳንቲም ሽርፍራፊ ምንናገረው ወንጌል ምንሰራው የእግዚአብሔር መንግስት የለም። ለእውነትና እግዚአብሔር ባዘዘው መንገድ ለሰዎች መዳን ነው ወንጌል ምንሰብከው። ሰው ይድናል። ክብር ለኢየሱስ ይሁን። እየዳነ ነው። ጌታን የሚቀበሉ ሰዎች እየበዙ ነው። ትላንትና በተቃውሞ በብዙ መንገድ ሲቃወሙን ሲሳደቡ የነበሩ በሶሻል ሚዲያ የምታውቋቸው ሰዎች
በክርስቶስ ኢየሱስ አምነው ለውጥ ማምጣት ጀምረዋል። የሰደቡን እየባረኩን ያሉበት ዘመን። ዛሬ ዮኒ ማኛ ያስተላለፈውን መልእክት ልጆች ልከውልኝ ነበርና ተገርሜ ነው ስሰማ የነበረው። በቃ ባልገባው ዘመን የተናገራቸው ነገሮች አሉ። ባልገባው ዘመን ጽርፈት፣ ስድብ ያደረገበት መንገድ በሶሻል ሚዲያ ግን አልገባውም። ይዛን ኢየሱስ መጣና እሱኑ ራሱን ነካው። እኔ ስናገር ነበር ይሄንኑ ስናገር ምናልባትም ወደፊት ጊዜ ካገኘን ይህንኑ የሚመሰክርበትን ሁኔታ ነው ያመቻቻል። ስለኔም አገልግሎት ሌላ ዘፋኝ የነበረች እህት ገነት የምትባል እህት መታ መስክራለች ብሎ ሲነግረኝ ነበር። በጣም ነው ደስ ያለኝ። በዘፈን ዓለም ለረጅም ዘመን የኖረች ናት። የምናቀርበውን ወንጌል ንጽጽራዊ በሆነ መንገድ ኮምፓራቲቭሊ እውነት ይሄ ነው ሐሰት ይሄ ነው ብለን ያቀረብነው እሰማ ነበር። የትዝታውን ትምህርት የነ ኤርሚን ትምህርት ሰማ ነበር። ጌታ ረዳኝ ለወጠኝ ስትል ሰማና ስትመሰክር ትላንት በእንደዚህ አይነት አንግል ሲቃወሙ የነበሩ ልጆች ልብ ገዝተው ጌታ ረድቷቸው ተለውጠው ይቅርታ ጠይቀው በሚገርም ሁኔታ ወንጌልን መመስከር የጀመሩበት ጊዜ ነው። ወንድም አንተ ምን ነው የምትሰራው? እኔን በመቃወም የምታስቆሙት የእግዚአብሔር መንግስት ስራ የለም። ሁከት በመፍጠር ሽብር በመፍጠር እኔ እኮ በበር ነው የገባሁት። በበር የገባን ሰው እንደዚህ ባለ መንገድ ማብጠልጠል አስፈላጊ አይደለም። ምንም ለውጥ ማያመጣ በበር ነው የገባሁት። ክብር ለእግዚአብሔር ይሁን። ቤተሰቦች ሲቀበሉኝ ነው የታየው እንጂ ምንም ሌላ ነገር የለም። ይህንኑ ግን ሌላ መልክ ለመስጠት መጣ። በነገራችን ላይ የሚያስከስሰው ይሄ ወንጀሉ ይሄ በበር መንግስት እዛ እንትን ላይ ኤርፖርት ላይ ማህተም አድርጎ ሲያስገባ በበር መግባት፣ ህግን ጠብቆ መግባት። እንዲህ ባለ መንገድ የገባን ሰው ሌላ መልክ ሰጥቶ መናገር ነው ወንጀል። ወንጀሉ እሱ ነው። እንደውም እኔ ቪዲዮዎቹን ለመረጃ ይዣቸዋለሁ። በምን አይነት መንፈስ የተናገሩ ሰዎች እንዳሉ አይቻልም። ለመረጃ የተቀመጡ ነገሮች አሉ። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ ያዝንላችሁ መረጃ ያደምጣችሁትን ይመስል ነበር። በሌላ አዳዲስ መረጃዎች እስከምንገናኝ መልካም ቆይታ